ቤዛ ያላሰበችው ገጠማት። አግታ እሷ ገንዘብ ለመውሰድ ያሰበችውና በአጠገቧ እሷን ብለው ለሚፈልጓትና እንዲሁም ደግሞ የታገተው ልጅ እሱም ብለው ፍለጋ የመጡት ላይ በእነሱም ላይ ጉዳት ለማድረስ እና በወንድሟ የተመካችው ተዋርዳለች። ወንድሟም የራሷ ጉዳይ አላውቃትም፣ ምንም ብታደርጓት እኔ ያገትኩትን ልጅ ግን ገንዘብ እቀበልበታለሁ፣ አልለቀውም፣ ገንዘቡን እንድታመጡ ብሎ ለደመቀ ነገረው። እሱን ካለቀቀው እኔ የያዝኳት እህትህ ናት፣ እገላታለሁ ሲለው ተፈለግህ ግደላት፣ አያገባኝም፣ አላውቃትም ሲል ለደመቀ ነገረው። ቅምጥል ፍቅረኛን አሰቃይተሽማ የምምርሽ የምለቅሽ መስሎሻል ብላ እሷን እያሰቃየቻትና እንዲሁም ደግሞ ምላሽ ሳትሰጥና የት እንዳለ እውነቱን ማውጣት ስለ አልፈለገች ጋዝ ልታርከፈክፍባት ወስናለች። የአደይንና የዴቭን ፍቅር ለማለየት ያሰበችው እቲና ወደ ወይዘሮ ታለም ቤት ስትሄድ ወይዘሮ እታለም እዝች ቤት ሁለተኛ ድርሽ እንዳትይ ብላ አስጠንቅቃ ነግራታለች። ወይዘሮ እታለም የዴቭንና የአደይን መቀራረብ በቅጡ አድርጉት ስትል አስጠንቅቃለች። ዴቭም እውነቱን ፍርጥ አድርጌ ላሳውቅ ነው አደይ ብሎ ለአደይ እነግሯታል። ፍቅር በአደይ ፍቅር እታማለች። ምክንያቱም ሁለቱ ሊጋቡባት ስለሆነ በጣም ተጨንቃለች። ወይዘሮ እታለም ምን ያደናብርሻል ስትል የቤት ሰራተኛዋን ሮማንን ነግራታለች። እሷ ላይ የሆነ ውሃ ስለደፋችባት ሩታ ደግሞ እሷን ለማገዝም ከሷ ጎን እሆናለች፣ አንቺ ራሽን ጠብቂ አትለጣጠፊ ስትል ለሮማን መልስ ነግራታለች። ሮማን ወደ ክላሷ ገብታ እያለቀሰችም አሹም ወደ ውጭ ወጥቶ ለመዝናናት አልተመለሰም። ያሹ አለመመለስ የሮማን መጨነቅ ደግሞ ለሩታ በጣም በሷ ላይ ደግሞ የሁለቱ መጨነቅ ግራ ገብቷታል። ቤዛ ተንኮለኛዋን እንደ ጌሾ ሳልወቅጥሽ እውነቱን እንድትናገሪ የምምርሽ መስሎሽ ነው ወይ ሲል ነግሯታል። አንተ ምን አገባህ? ቆይ ለምን አንስማማም? እኔ እናንተ አብረን እንስራ፣ ቤቱ የቅምጥል ነው፣ ትሽጠውና ገንዘቡን እንካፈለው አለችው ለደመቀ። አንቺ ሰው ነሽ ወይ? በጣም ጨካኝ መጥፎ ሰው ነሽ። ወንድሜን ገላችሁ እሱን ስታሰቃዩት በሱ ስቃይ የምታገኙን ገንዘብ እኩል ልንበላ ትፈልጊያለሽ ወይ ሲል አስጠነቀቃት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 137 የቀጠለ። ቤዛ እየተገረፈች ትገኛለች። ባቡሬም እንዲሁም ደመቀና ቅምጥል ቢያሰቃዩትም እሷ ደግሞ ከመኮሳተርና ከነሱ ጋር እልህ ተያይዛ ልትናገር አልቻለችም። ወንድሟ ስለ ቤዛ መጨነቅ፣ ስለ ቤዛ መታገት፣ ስለ ቤዛ መገረፍ አያገባኝም፣ ዘልዝላችኋት ለምን ስጋዋን አትበሏትም ሲል መልሶላችኋል። ወንድሜ እንደዚህ አለ ወይ አይልም እያለች በወንድሟ እየተከራከረች ነው። ያንን ልጅ አግተሽ ስታሰቃዩና ከወንድምሽ ጋር አብረሽ ተመሳጥረሽ እየሰራሽ አየሽ። ወንድምሽም ቢሆንም ስለ አንቺ ድንቅ የማይሰጥ ነው ያለሽ ወንድሜ ጓደኛዬ ኪንጎ አንድ ነገር ይሁንና ቤዛ እኔ የምለቅሽ መስሎሻል፣ እገልሻለሁ ሲል ደመቀ አስጠንቅቋታል። እሷ ግን ምንም የገንዘብ ወዳድነቷ ለሷ በጣም የተለየና ከሰዎች አስበልጣ የምታየውና የምትወደው ገንዘብ ነው። የባቡሬ ፍቅር በአንድ እይታ ያሰከራት ሊዱ ስትደናበር እሱ ላይ ለመውደቅ ስትል እሱ አዳናት። ጉልበቴን መታኝ ጉልበቴን አለችው። ጎንበስ ብሎ ጉልበቷን እንዲያሽላት እባክሽ ወደዛ አይተሻት ትጓዥም ነበር ብሏት ጥሏት ሄደ። ሊሊ ወደዛ ቤት ሄዳ ሊዱ ስለ ባቡሬ ስለጠየቀቻት ስለ እሱ እየተብሰለሰለች ነበር። ባቡሬ ድንገት ገብቶ ምንድን ነው ብሎ ሰላም ካለ በኋላ ጥሩ ፊትም አላሳየችው። ምን ሆነሽ ነው ሲል ለሷ ጥያቄ ቢጠይቃትም ደህና ነህ ወይ ብቻ ያን ያክል
ደስ የሚል ፊት አላሳየችውም። እሱም ወደ መጣበት ተመልሶ ለመሄድ እኔ እኮ ከቤት እየወጣሁት ኪንጎን ፍለጋ ነው ብሎ ሲነግራት ለካ እሱም አለ አብሬያችሁ ሄዳለሁ አብሬያችሁ ላፋልጋችሁ አለች። አረ አይሆንም አንቺ እዙ ተቀመጪ ብሎ እሷን ተሰናብቷት ከቤት ወጣ። ያችን ቀበጧን ቤዛን ለመያዝ ነው። ቲና እየተንጦለጦለች መንገድ ላይ ያገኛታል። እሷን ደግሞ እውነቱን እንድትናገር ከሊዱ ጋር ነበረችና አናዘዛት። ዴቭዬ ብላ ወደ ዴቭ ጠጋ ስትል አንቺ ልጅ ስንት ጊዜ ልንገርሽ አትለጠፊብኝ አላልኩሽም ወይ? ስርዓት ያዢ። እኔ የራሴ ህይወት አለኝ የምወዳትና የማፈቅራት አደይም ብቻ ነው ብሎ ሲነግራት አንተ ቆይ ለምንድን ነው አይንን የማትገልጠው? እሷ እኮ ላንተ አትገባህም አለችው። ጦልጧሊት ስለ እኔና ስለ እሷ ህይወት ማንም ሰው አያገባም አምኜ ወስኜበታለሁ ሲል አስጠነቀቃት። እህቱ ብቻዋን ማናገርና ከእሷ ጋር ደግሞ አውርታ ከዴቭ ጋር ያላትን ግንኙነት ለማለየት ብትሞክርም አልተሳካላትም። ዴቭ ስርዓት ያዢ በማለት ከዛ እንድትረቅ አድርጓታል። ዴቭ ለወይዘሮ እታለም እውነቱን ሊናገር እንደሆነ ለአደይ እነግሯታል። አደይም በዚያ በጣም ደስ ብሏታል። ወይዘሮ እታለም የተቀራረባችሁበት መንገድ በጣም ጥሩ አይደለም፣ በልክ አድርጎት አለች። ምክንያቱም እሱም ሊነግራት ነበረ እውነቱን ፍርጥ አድርጎ ሊያስረዳትና ሊያሳውቃት ሲል ያቺ ጦልጧሊት ሩታ ድንገት ስለገባች በዛ ምክንያት ነው ሊናገር ያሰበውን ያቋረጠችው። ሊሊ ወደ አደይ ጋር ሄዳ ከአደይ ጋር ተቀምጣ በጣም ቅር ብሏት እየተብሰለሰለች ነው። ምን ሆነሻል ጓደኛዬ ደህና አይደለሽም ወይ ብትነግራትም ደህና ነኝ ስትል ነግራታል። ቆይማ ምን አይነት ድፍረት ነው ስለ ባቡሬ መታ የምታደንቀውና የምታወራው? እሷ ማናት? እናቷም እኮ ወደዋታል። የሆነች ደስ የምትል ልጅ ናት፣ ትቸኩላለች እንጂ ብለዋል ብላ ለአደይ ስትነግራት፣ ቆይ አንቺ እሱ ልጅ ወደዋሸዋል እንዴ እያለች ስትነግራት ደግሞ እሷ አረበ ጭራሻል እፍረት ይዟት እኮ ድብን አድርጋ እየወደደችው አፈረች። ፍርጥ አድርጋ ብትናገረው መድኃኒት ይገኝላት ነበረ። እኔ ከአይንሽ ተረድቻለሁ ስትል ደግሞ አደይ አወቀችባት። ከአጠገቧ ትንሽ ራቅ ብላ ሸሸታለች። ወይች ልጅ ትገርማለች አሉ የባቡሬ እናት ሊዱን አይተዋት። ቅምጥል ቲናን እውነቱን ከእሷ አንደበት ለመስማት እፈልጋለች። እውነት እሷን ፊት ለፊት ከያስኳት ፍቅረኛ የት እንደሆነ ታሳየኛለች ብላ አስባ እሷን ስትያት ታመልጣታል። በአቋራጭ መንገድ ትቀድማታለች። አንቺ ብላ እሷን ስታፋጥጣት ምንድን ነው የምታደርጉት? ለምን ትሸሽኛለሽ? የት ነው ያለው ኪንጎ ብላ ስትጠይቃት እኔ ኪንጎ የት እንዳለ አላውቅም፣ ከፈለግሽ የቤዛን ቤት አሳይሻለሁ ብላ የቤዛን ቤትማ አውቀዋለሁ፣ እኔ የምፈልገው የት ነው ኪንጎ የሚለውን ብቻ ነው ብላ ጠይቃታልም። እኔ የእውነቱን እንዳትናገሪ ስላለችኝ ነው ይቅርታ። አንቺ እውነቱን ከተናገርሽ የኪንጎ እጣ ፋንታ ይደርስሻል ስላለችኝ ነው ለእናንተ ለመናገር እየፈራሁት ይቅርታ ስትል እየተርበተበተች እነግራታለች። ጋዟን አንጠልጥላ ልታፈስባት ወደ ቤዛ ጋር ሄዳለች። ቤዛም እየተርበተበተች ልትናገር አልፈለገችም። ደመቀ ሲጥ አድርጎ ቢያስለፈልፋትም ፈንከች አልፈለገችም። እንዲሁም ደግሞ ቅምጥል ተዋት፣ በቃ ልቀቃት፣ እኔ ዋጋዋን እሰጣታለሁኝ፣ በሱ በጭራሽ አልደራደርም ስትል መልሳላታል። በመጨረሻ ጋዙን ክፍት አድርጋ በእገሏ ላይ ለቃባታለች። ልትጭርባት ስትል እባክሽ ቅምጥልዬ እያለች እየተርበተበተች ነው። ፍቅር መድኃኒቷን በቀጣይ ታገኝ ሆኖ ለምለምስ ባቡሬ እውነቱን ደግሞ ከሱ ይመጣላት የሆነ ትንፍስ የደበቀችውና የተሽኮረመመችበትን እውነቱን ትናገረው ይሆኑ። የባቡሬ እናት ደግሞ ለማትታወቀው ገና አንድ ቀን መታዛ ቤት ከችላለችው ልጅና የጥቁር ቆንጆ ልጅ እንዴት አባቱ ነው የሚያምረው አለ።
ድሮ የወንድ ጠቋሮች እኮ በጣም ያምራሉ ይባላል እንደዛ ነገር ነው። እና እሷም እንደዛ ሆኖባት ነው እንግዲህ እኛ ሴቶች ምርጫችን በይበልጥ ጠቋር ወንዶች ነው ሲሉ ማለት ነው የማደነቀው። ቤተሰብ ለዛሬው የነበረን ክፍል ይህንን ይመስላል። በያላችሁበት ሰላም ቆዩልኝ።